የተከበራችሁ እግዚአብሔር ቤተሰቦች እንዳምላክ ሰይጣን ባፈረበት የአዳም ልጆች ሁላችን ነፃ በወጣንበት የዓለማት ንጉሥ ክርስቶስ ያለ በደሉ በሦስት ሰዓት በተሰቀለበት ቅዱስ መስቀል እንድናማተር ቀኝ እጃችን ማንሳት ስና ወወልድ መንፈስ ቅዱስ አሐዱ አምላክ በክብር የተነሳበት በዳህራዊ የሚደርስበት የሌለው ፍጥረታት ሳይፈጠሩ ዓለማት ሳይኖሩ ቀላያት ሳይፈጠሩ በመንግስቱ የነበረ ተፈጠሩ ነበር ሁሉ በቻልነት የነበረ የተፈጠረው ፍጥረት ሳይዘጋ የሚነግር በኩነቱ ሥጋ ተገልጾ በወደታችን ያነሳል። ዳንኤል ለጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች የሰው ሕሊና የማይመረምረው የጨበጡት ረቂቅ ከባሕርይ ሞት በስልጣን ምሕረት በመንግስቱ ሕልፈት የሌለበት አዶ ላይ ወደ እግዚአብሔር ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከእመቤታችን ቅድስት ድንግል ማርያም ከቅዱሳኑ ጋር ሁሉ ስሙ ለዘላለም ከምድር ማህር እስከ ዓለም ጫፍ የተመሰገነ ይሁን። ለእግዚአብሔር መልካም ፈቃድ ባለፈ ነገረ ሥጋዌ ጀምረን አንድ ቀን ተምረናል አይደል? እሱ ሁለተኛ ቀን ትምህርቱን አንስተን እንማማራለንና ጌታ መንፈስ ቅዱስ በተማርነው ጸንተን ፍሬ የምናፈራበት ደጁንና ፊቱን ለማየት የምንበቃበት ያደርገን። የእግዚአብሔር ቃል ሁሌም ቢሆን ለዘላለማዊው ሕይወት ጎዳና ነው እንጂ ምን ያህል እውቀት አወቅን እያልን እንደ ሳይንስ ወይ ለማለፊያ ወይ ደግሞ ለሆነ ስንጠየቅ መልስ ለመስጠት ብቻ የምንዘጋጅበት መሆን መቻል የለበትም። የእግዚአብሔር ቃል በተማርነው ቁጥር መማር ያለብን አሁን ይህ እያሱት ያለው ትምህርት ከክርስቶስ ጋር አንድ ያደርገኛል ወይ ብሎ መገምገም ይጠይቃል። እንዲያ ካልሆነ ዝም ብሎ አዋቂ ለመባል ምናልባት በእኛ ቤተክርስቲያን እንደምታውቁት ሊቀ ሊቃውንት መጋቤ ምስጢር ብዙ አይነት ስሞች አሉ። ጌታ ግን እንደዚህ ብሎ አላስተማረም። እንዲህ መባሉ ነውር ባይሆንም ጌታ ግን እንዲህ ብሎ የነገረን አይደለም። ሰው ተምሮ ሊቅ ሳይሆን ቅዱስ ነው መባል ያለበት። ቅዱስ ጴጥሮስ ማንም አይባል፣ ተምሮ ሲጨርስ ስሙ የሆነው ቅዱስ ነው ማለት ነው። እና የክርስትና ትምህርት ለእውቀት መለኪያ ሳይሆን ለቅድስና ጎዳና ስለሆነ ቅድስት ቅዱስ ለመባል ያ ማለት ልዩ ማለት ነው። ሌላ ትርጉም የለው። ቅዱስ ቅድስት ማለት ልዩ ማለት ነው። እና ልዩ ለመሆን የእግዚአብሔርን ቃል ስትማሩ ልዩ ለመሆን ተማሩ። ካልተማሩ ሰዎች ለመለየት ያልተማረ ሰው መገለጫው የእግዚአብሔርንና የእሱን አያውቅም። ያልተማረ ሰው መገለጫው እንደ እንስሳ ይበላል፣ እንደ አረዌ ምድር ይተኛል፣ እንደ አዕዋፍ ይበራል፣ እንደ ግዑዛን ፍጥረታት ገንዘብ ያጠራቅማል። ግዑዛን ፍጥረታት የሚባሉ አሉ። ምን ያህል እንደሚኖሩ ሳያውቁት በዋሻው እየወሰዱ የዱሩን ፍሬ ሁሉ የሚሰበስቡና እኛም ይህ ምድር ለሰው ልጆች ዋሻ ነው። ሀገራችን ደጋግመን እንደምንናገረው በሰማይ ነው እና ዝም ብሎ የእግዚአብሔር ቃል ማጠራቀም ብቻ አይደለም። ያህንኑ የያዙትን በሕይወት መኖር መቀየር የሚሻ ጉዳይ ስለሆነ ስንማር መማር ያለብን ልዩ ለመሆን። እስኪ በሉላችሁ ምን ለመሆን? ልዩነታችን ምንድን ነው ሲባል ከሰው ልዩ መሆን ማለት ነው። በአጭር ቋንቋ ከሰው ማለት ከምን አይነት ሰው ሲባል እኛ ተምረን ካልተማሩ ሰዎች መለየት። ሳምፕል ልውሰድና እኔ አሁን ቢርበኝ ደግሞ አንድ ሰው ቢበላ ወይ ደግሞ የሆነ ሰው ቢርበው እኔ ብበላ ተመሳሳይ እንሆናለን? አንሆንም። ያልበላው ይጠነዛል፣ ይልፈሰፈሳል፣ በጣም ይደክማል፣ መናገርም አይችልም። አይኑ እየጎረጎደ ሰውነቱ እየጠወለገ ይሄዳል። የበላው አካል ደግሞ ተነስቶ ይራመዳል፣ በአንደበቱም ይናገራል፣ በእግሩም ይሄድ ዘንድ አይታገድ። ግልጽ ነው አይደል? ለዚህ መሰረታዊ ምስጢር ምንድን ነው ሲባል የእግዚአብሔር ቃል የተማሩ ሰዎች የእግዚአብሔር ቃል ካልተማሩ ሰዎች የተለዩ ይሆናሉ። ጠንካሮች ነው የሚሆኑ፣ ፈተና የማይበግራቸው፣ በትንሹም በትልቁ መታነቅን፣ መሞትን፣ መሰደድን የማይመኙ፣ ተስፋ የማይቆርጡ ጽኑዓን ይሆናል። የተማርነው ቃል የሚያገለግለን ለዚህ ነው። ዳሩ ግን አሁን አብዛኛው ስንለካው ተስፋ ቆርጦ የምናገኘው ቤቱ ላይ የምናውቃቸው ሰዎች ናቸው። የማቴዎስ ወንጌል በደንብ እንዳልሰብካቸው አዋቆች ናቸው። ጥቅስ ሲጽፉ ኑረዋል። ከሕይወታቸው ጋር አልተዋሃደም እንጂ በምላሳቸው ሲናገሩት በጆሯቸው ሲሰሙት የኖረ ስለሆነ ለመጽናናት ይቸገራሉ እና ተስፋ ቆራጥ ወደ መሆን ይመጣል። እና የእግዚአብሔር ቃል አንደኛ በምድር የሚያጸናን ተስፋ ከመቁረጥ የሚጠብቀን፣ በሁለተኛ ደረጃ ደግሞ ወደ አማናዊቷ ርስት ወደምንጠብቃት መንግስተ ሰማያት የሚያደርሰን ጎዳና ነው እና ስትማሩ ለእውቀት ብቻ ትማሩት።
ዘመናዊ ትምህርት ለእውቀት ብቻ ነው የምንማረው። መሐንዲስ ከሆነ ቤት ልናነጽበት ነው። ምንድነው ኢንጂነር ከሆነ የሆነ ነገር ልንቀይስበት ልናስተካክልበት ብቻ፣ ዶክተር ከሆነ የታመመ ልናክምበት ብቻ ልንሰራበት ነው፣ ለመስሪያ ነው አይደል? ዓለማዊ ትምህርት ምንማረው እንደዛ። መንፈሳዊ ትምህርት ግን ለመስሪያ ማወቅ ሳይሆን ለመኖሪያ ማወቅ ማለት ምን ማለት ነው? ያን አልጋ ነው። እግዚአብሔር ቃል አልጋ ነው። አልጋ የሚገዛው ለምን ነው የሚገዛው? ሊተኛበት ነው አይደል? ሌላ ስራ የአልጋ ስራው ምንድን ነው? ከብት ይጠብቃል። ምን ሙያው መኝታ ነው አይደል? የሚሆነው አንድ ነው ሙያው። እኛም እግዚአብሔር ቃል በተማርን ቁጥር አልጋ ነው የሚሆነው። ለማን? ለክርስቶስ የሚያርፍብን ማለት ነው። ያ ግን አልጋ ይቅርና ወንበር መሆን እንኳን ደክሞ እና በተቻለን አቅም ክርስቶስ የሚያርፍብን ምቹ አልጋዎች እንድንሆን የእግዚአብሔር ቃል ለዛ ተማሩት እና በተለይ እኔም ተደጋጋሚ ጉባኤዎችን አበዛው መሰለኝ። በእርግጥ አሁን በሚመጣው ሰኞ እሄዳለሁ ጉባኤ። ይህን ያክል ረጅም ጊዜ መገኘት አልቻልኩም። እናንተም ደመቅ ብላችሁ መገኘት አልቻላችሁም። እንግዲህ በአንድም በሌላ ምክንያት ጉባኤው ቀዝቀዝ እያለ ነው ማገኘውና አይመጣም ብለው ተስፋ እየቆረጡ የሚቀሩ ልጆች ካሉ ንገሯቸው። ከዛ ውጭ እዚህ በኋላ እኔ ባልኖር እንኳን የጉባኤ ቤት መምህራንን ነው የምመድብላቸው። ተነጋግረን ያሉት መምህራን እንዲያስተምሩ የእንታ ማይበል ተማሪዎች የተሻሉ የሚባሉ ተማሪዎች አሉ። ከዚህ በፊት አዲስ ኪዳን የተማሩ አሁን በብሉይ ኪዳን ለመማር የሚገኙ እነሱ እንዲመጡ። ከዛ ውጭ ሌላ ደግሞ መምህራን አሁን ሰሞኑን የመጡት መምህር ጋር ተግባብታችኋል? በደንብ ተግባባችሁም? ተግባብታችኋል? አይዟችሁ፣ ሁለቱንም ዝም አላችሁ። ስለዚህ እሳቸው እንደነሱ አይነት መምህራን ናቸው የሚመጡት እንጂ እንደነዚህ አይነት መምህራን አይመጣም። እንደዛ ነው የምናደርግና እግዚአብሔር ያግዘን ሁላችንም። ስለዚህ ባለፍ ወልድ ለምን የመላእክትን አካል አልነሳም የሚል ደረጃ አድርሰን የተውነውና ብዙ ጊዜ በልምድ በንግግር ስንናገር ወልደ እግዚአብሔር ኢየሱስ ክርስቶስ ከሰማይ ወረደ ብሎ ቃል ሲነገር ትሰማላችሁ አይደል? እና ወልደ እግዚአብሔር አይደለም የወረደው፣ ወልደ እግዚአብሔር ነው። ይቅርታ፣ ኢየሱስ ክርስቶስ ግን አይደለም ከሰማይ የወረደ። መባል ያለበት ማን ነው? ቃል ነው እንጂ ኢየሱስ የሚለው ስም ስጋን ሲለብስ ከድንግል ሲዋሃድ የወጣ ስም ነው። ከድንግል ከመዋሃዱ በፊት ኢየሱስ የሚባል ስም የለም። ቃል ለግሉ ነው፣ ስጋ ለግሉ ነው የሚኖረው። ከተዋህዶ በኋላ ግን ማን ተባለ ማለት ነው? ኢየሱስ የሚል ስም ተሰጠው እና ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት ሆነ፣ እንዴት ሰው ሆነ የሚለውን ወደፊት የምናየው ሆኖ አሁን ለዛሬ ግን የምናየው እንዴት የመላእክትን ስጋ ማለት እንዴት የመላእክትን ባህሪው አላደረገም፣ ለምንድን ነው የሰውን ስጋ የነሳ ብለን ጥያቄ ብንጠይቅ መልሱ ምንድን ነው የሚሆነው? የበደለ ማን ነው? ሰው ስለሆነ ብለን እንመልሳለን አይደል? መልሱ አይ መበደልማ መላእክትስ በድለው አይደለም እንዴ ብሎ ጥያቄ የሚጠይቀን ሰው ቢኖር ደግሞ የተጸጸተ ንስሐ የገባ ያነባ ማን ነው? ሰው ነው። ዲያብሎስ ንስሐ አልገባም፣ አልተጸጸተም፣ አላነባም። ያነበው ያዘነው የተጸጸተው ማን ነው? ሰው ነው። ሰው ስለሆነ ጌታ ደግሞ ሰው የሆነው ባነበው በኩል ደካሞችን መርዳት ባህሪው ስለሆነ ርኅሩህ ስለሆነ ሰው የሆነ በሰዎች በኩል ነው ማለት ነው። ስሑታን ፍጥረታት በሆን በእኛ በኩል ስንስት ተከትሎን የመጣ እንባችን አይቶ አዳም ወአልቦቱ ካልፍ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል ሊቁ። ኃጢአቱን እያሰበ ከማልቀስ ውጭ ሌላ ሀሳብ አልነበረውም ይላል። ማን ነው እንዲያሚለው? አዳም ነው። አንድ ቀን ለሰራው ኃጢአት 900 ዓመት አልቅሷል። እኛ ደግሞ እንግዲህ 900 ቀን ለሰራ ነው አንድ ቀን አናዝንምና የሱ ደግሞ በጣም ለየት የሚያደርገው ለአምላክ ሰው መሆን ትልቁ አስተዋጽኦ አንዱ አዳም ነው ማለት ነው። ምክንያቱም አዝኗል፣ ንስሐ ገብቷል። በፊት ባለፈም እንደነገርኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ለመሆኑ ምስጢር አንዱ የአዳም ንስሐ ነው ብያቸዋለሁ። አዳም አዝሪል የሚባሉ የገነት አእዋፍ ወፎች እያመጡ ምግብ ይመገቡት ነበር ከገነት ከተባረረ በኋላ እና የሆነ ቀን ምግብ ሰጠውት እየበረሩ ወደ ገነት ሲሄዱ እርሱም ተከትሏቸው ሄደ እና አብሪል እና አዝሪል እነርሱ ወደ ገነት እየበረሩ ሲገቡ እርሱ ግን በውጭ ቆሞ ቀረ። ምክንያቱም ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ፣ የምትገለባበት የእሳት ሰይፍ መላእክት ዘው ገነትን ይጠብቋታል። አዳም መግባት አይችልም።
እንዳይገባ የተደረገበት ምክንያት አንደኛ ስለበደለ፣ ሁለተኛ ገነት ውስጥ ከገባ ዕፀ ሕይወት የምትባል ዕፅ አለች። ማን የምትባል ዕፅ? እሷን ከበላ ታድሶ ከኃጢአቱ ተራግፎ መንግስተ ሰማያት ይገባል ማለት ነው። እንዲህ እንዳይሆን የበደለው በደል አምላክነትን ይፈልግ የነበረ አዳም አምላክ የግድ ሰው ሆኖ ግን በፈቃዱ የግድ የሚለውን ያዙና ደግሞ በፈቃዱ ትላላችሁ። የግድ የሚለውን ለአዳም ነው ግዴታው። የግድ አምላክ ሰው ካልሆነ አዳም አይደለም ነው። በፈቃዱ የሚለውን ስንሰጠው ደግሞ ለማን ነው? ለአምላክ ነው የምንሰጠው። እና ያቺ እነዛ አእዋፍ ያቺ ገነት እየተጠበቀች ስለሆነ አእዋፉ ሲገቡ ቁሞ ቀረ። አብሯቸው እነሱ እየጮሁ በክንፋቸው እየበረሩ ሲሄዱ አብሯቸው እየተከተለ ማለት ነው። ከዚያ በኋላ እሱ ወደኋላ ቀረ፣ ቁሞ ቀረና ገነትን አንጋጦ ሲያይ ሰይጣን ተመለከተውና በድንጋይ ወርውሮ ፈጥፍጬ ካልገደሉት ከገነት ባስወጣውም አሁንም ሊገባ ይጥራል። ከገባ ዕፀ ሕይወትን ይበላል፣ ከበላ ከጌታው ጋር ይታረቃል፣ ከታረቀ ያመልጠኛል ብሎ ብቻዬንማ በሲኦል ተዘግቼ አልኖራትም፣ በእኔ ትክ የተፈጠረውን የሰው ልጅ ይዤ እወርዳለሁ የሚል የፍከራ ድምፅ ያለው ዲያብሎስ ድንጋይ አንስቶ ወረወረበት። ወደ ማን? ወደ አዳም። እና ያቺ የወረወራት ድንጋይ ግን አዳም ወደታች እንዳይመለስ የመጣ በተመስጦ ነው የመጣው። ልቦናው ወፎች ጋር ነው፣ አያውቀውም መንገዱን የት እንደሚመለስ አያውቅም። እዚያ እንዳያደር ቤት የለውም። ሰይጣን የወረወራት ድንጋይ ግን ወተደብተረት ይእቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይላል። ያቺ ድንጋይ ለአዳም 3 መዓልት 3 ሌሊት ድንኳን ሆነችለት። ጠላት የወረወራት ድንጋይ ለአዳም ምን ሆነችለት? ቤት እኮ ነው ማለት ቤት ሆነች ማለት ነው። ዛሬ ብዙ ጠላቶች የሚወረውሩት ድንጋይ አጠቃቀሙን አላውቅበት ብለን ነው እንጂ ቤት ይሆናል፣ ጽኑ ነው የሚያደርገው። ነገራችን ላይ ህይወት የሚጣፍጠው መከራ የበዛበት ነው። ለስላሳ ከሆነ ሁሌ ፀሐይ ከሆነ ጨለማ ይታወቅ አይደል? በቃ የፀሐይ ፍቅሩና የፀሐይ ደስታ ያወቅነው ማን ስላለ ነው? ጨለማ ስላለ ነው። ጤናን በጣም የምንወደው በሽታ ስላለ ነው አይደል? የሆነ ነገር የምናደንቀው የማይደነቅ በተቃራኒው እሱን መሳይ ስላለ ነው። እንደርሱ ተፈጥሮ ግን ደግሞ የማይደነቅ አካል ስላለና ሰይጣን ያን ድንጋይ አንስቶ ምን ሰራበት ነው ያልኳችሁ? አዳም ምን ሰራበት? የሰይጣንን ድንጋይ ድንኳን ሰራለት። እግዚአብሔር ድንኳን አደረገለት፣ በዚያ ኖረ ማለት ነው። እና ያኔ ነው ቃል የተገባለት። እና አዳም ድንኳን ሆና ስትቀመጥለት እንዲሁ ምን አለበት? ሔዋንንም ጠርቻ አስመጣታለሁ እና በገነት በዚሁ ብገባ ይቅር ብትለኝ ሰይጣን ይኸው ገምሶ ገሎ ነበር ብሎ ወደ እግዚአብሔር በጣም አለቀሰ። እያለቀሰ መስዋዕት መሰዋት ፈለገ እና አብሬልና ዝሬል ከሰጡት ፍራፍሬ በኪሱ ከቶ ይዟል፣ የገነት ፍራፍሬ እና እኛን በኪሱ ከቶ ይዞ ገለውን በድንጋይ የፋቀ አድምቶ የደመውን ገለውን ደግሞ ያንን በፍራፍሬው ለውሶ ለእግዚአብሔር መስዋዕት የሚቃጠል መስዋዕት አድርጎ አቀረበ እና እግዚአብሔር ያችን መስዋዕት ተቀበለ። በዚች መስዋዕት በመጽሐፈ ቀለሚንጦስ ሁሌ እንደምናገረው በሐሙስ ዕለት ወመንፈቀ ዕለት 5 ቀን ተኩል ሲፈጸም ከልጅ ልጅ እወለዳለሁ የሚል ቃል ገባለት። በየት? ሰይጣን በወረወራ ድንኳን ውስጥ ሆኖ ማለት። አንድ ክርስቲያን ህይወቱ የሚጸነው ሰይጣን በወረወረው ድንጋይ ውስጥ ሆኖ ነው። እያልኳችሁ ያለሁት በፈተና ውስጥ ሆነን ስንጸልይ ነው እግዚአብሔር ሊሰማ የሚችል። እያልኩ ያለሁት በችግር ውስጥ ለምሳሌ ባለሀብት ሀብት ስጠኝ ብሎ ቢጸልይ እግዚአብሔር አሁን ምን ነው የሚለው? ነው ይሰጠዋል። ሀብት አለው እኮ አሁን ያለውን እንዴት ይለምናል? ግን በሰይጣን ወጥመድ ውስጥ ሆኖ ነው አውጣኝ ብሎ የጸለየ። ስለዚህ ከዚህ በኋላ የአንተ መስዋዕት አያድንህም። መስዋዕት ግን ቢሆንም ውድቅ አልሆነ እኔ ቃል እገባልህ ዘንድ መንገዱ ነዋል ብሎ ያ መስዋዕት ውድቅ እንዳልሆነ ነግሮ ታሳውቆት ከዛ በኋላ አዳም ወጥቶ ወደ ቤቱ ሄደ ማለት ነው። እና በዚያ ቃል መሰረት ወልደ እግዚአብሔር ኢየሱስ ክርስቶስ ሰው የመሆኑ ምስጢር አንዱ እሱ ነው ማለት ነው። የገባለት ያ ቃል እና የመላእክትን አካል ለምን አልነሳም ለሚለው የበደለው ማን ስለሆነ? ሰው ስለሆነ። አይ መበደልማ መላእክትን በድለዋል ከተባለ ደግሞ ዲያብሎስ በድሎ ወርዶ አይደለ? ንስሐ የገባ የተጸጸተ ማን ነው? መቼ ተጸጸተ? አሁን በነገርኳቸው መጽሐፍ ክፍል ተጸጽቶ ራሱን ገለውን ደሙን እንኳን መስዋዕት አድርጎ አቅርቧል። ዓለም ግን የሚድነው በማን ደም ነው አይደለም ማለት? በአንተ ደም አይደለም የሚድነው በማን ደም ነው አለ? በእኔ ደም ይድናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረው። ስለዚህ ወልድ የመላእክትን አካል ለምን አልነሳም ለሚለው የሰው ልጅን አካል የነሳበት ምክንያት አንዱ አሁን የነገርኳችሁ ነው ማለት ነው። ሁለተኛው ነጥብ አምላክ አዳምን ንስሐ በገባ ጊዜ ለምን ዕለቱን አላዳነውም? በነጥብ ያዙ። በደንብ ይህ ስለሚጠቅማችሁ ጻፉ። እስክሪብቶ ያላችሁ ጻፉ፣ ማስታወሻ ያላችሁ የሌላችሁ ደግሞ የሌላችሁን ጻፉ ጻፉ። በእርግጥ ይሄኛው ወረቀት እንኳን ብዙም አይዝም። እንትን ፋብሪካ ያመረተው ይሻላል እንጂ እግዚአብሔር የፈጠረው ሌላ ነገር ስለሞላበት
ሚይዝ አይመስለኝም። ከያዘ ሞክሩት፣ ማስታወሻ የሌላችሁ ማለት ነው። ስለዚህ ለምን ዕለቱን አላዳነውም? ዕለቱን ለምን አላዳነውም? እስኪ ምን ብላችሁ ነው የምታምኑት? ዕለቱን ለምንድን ነው መጥቶ? ወይ ሰውም ከሆነ ወዲያው እመቤታችን እንድትወለድ ማድረግ ይችላል ጌታ አድርጎ ሰው መሆኑን ከፈለገ፣ አልያም ዕለቱን እሺ ተውት፣ ዕለቱን ያድርገው የሆነ ሰዓት ላይ ዝም ብሎ 100 ዓመትም 50 ዓመትም ቆይቶ ያላዳነው ለምን ይመስላችኋል? እስኪ የሚነግረው ያለ የለም? አይዟችሁ አንቡ። ይሄ አለማንበብ ችግር ነው በእውነት። ሰዎች አዳም ጊዜ ቢሰጠው ኑሮ ራሱን ማዳን ይችል ነበር እንዳይሉ ልብ በሉ። ቶሎ ብሎ እግዚአብሔር አዳምን እንደሳተ ቢያድነው ኑሮ አዳምን ቶሎ ብሎ አዳነው እንጂ ጊዜ ቢሰጠው ምን ይል ነበረ? አንዳንድ ሰው ተራራ ሲወጣ አይታችሁት ከሆነ እንዲሄዳችሁ ደገፍ ስታደርጉት ሊወጣ ነበር እኮ ይላል። ሰው እስኪወድ ቢጠብቁት ይሻላል ማለት ነው። አወጣህ እንዴ! ስለዚህ ጊዜ ቢሰጠው ራሱ ይድን ነበር እንዳይሉ ነው ሰዎች። ስለዚህ ቀድሞ አዳነው ነው አንድ። ሁለተኛው ደግሞ አሁን ያለነው ሰዎች እግዚአብሔር ሰው የሆነ ለማን ብቻ ነው? ለአዳም ብቻ ነው ያዳነው። ማለት ነው አዳምን ብቻ ነው እንዳይሉ ምን አደረገ? በሲኦል ውስጥ ብዙ ነፍሳት እስኪዘጋ ድረስ ጠበቀ ማለት ነው። ደግሞ ቀጥሎ ይሄ 5500 ዘመን ቆይቶ ወደ ኋላ ያለ ነው አሁን እኛ የተገኘ ነው ሰዎች ደግሞ ከዚህ በኋላ የተወለድነው ክርስቶስ ሰው ከሆነ በኋላ የተገኘ ነው ሰዎች ደግሞ አይ ለኛ እኮ አልጠቀመንም እንዳንል በዘመን አማካኝ ያደረገው የዓለም ሱባኤ 10 ነው ይባላል በመጽሐፈ ሄኖክ። 10 ሱባኤ ማለት ስንት ሺህ ዓመት ነው? ስንት ሺህ ዓመት ማለት ነው? አንድ ሱባኤ ማለት 1000 ዓመት ማለት ነው። 10 ሱባኤ ስንት ነው? 10,000 አሁን ስለዚህ በአምስተኛው ሺህ አዳምን ያዳነው። ስለዚህ በመካከል አደረገና ወደፊትም ወደ ኋላ ያለው ትውልድ በክርስቶስ ኢየሱስ ደም እንደተፈወሰና እንደሚድን ተናገረ ማለት ነው። አንዱ እሱ ነው። ሁለተኛ የአዳም ኃጢአቱ ባህርያዊት ሆናለች። ምናዊት ሆናለች አልኳቸው። ደጋግሞ የሰራት ኃጢአት ይተላለፋል። የሚተላለፈው መርገም ነው። ኃጢአት ምንድን ነው የሚተላለፈው? መርገም። በደንብ ነግሬያቸዋለሁ ባለፈው። እሱን አትርሱ። ኃጢአት አይተላለፍም። ኃጢአት አካልን የሚጠይቅ ጉዳይ ነው። ምንም የሚፈልግ አልኳቸው? አካልን። ለምሳሌ የኔ ትልቅ ወንድምና የኔ አባት የሆነን ሰው በሬ ቢሰርቁ ያ በሬው የተሰረቀበት ሰውዬ የእኛን ቤተሰብ ቢረግመው ኃጢአቱ የሚደርስባቸው ትልቅ ወንድሜና አባቴ ናቸው። ለምን ከተባለ በአካል ቆመው ምን ስላደረጉት? ስለሰረቁ ማለት ነው። ርግማኑ ግን እኔንም ይይዘኛል። ለምን ከተባለ መርገም ቤተሰባዊ ነው፣ ከላይ እስከታች የሚይዝ ነው። አሁን የአዳም መርገሙ ለኛ ደርሶናል። ኃጢአቷ ግን ባህርያዊት ሆናለች። በእርግጥ በነገረ መለኮት ትምህርት ደግሞ በስነ መለኮት ሲሰጥ ኃጢአት ባህርያዊት አትሆንም ተብሎ ይሰጣል። እና እንዴት ነው እዚህ እንዲህ ከተባለ አይጣላም ወይ ካላችሁ አይጣላም። ባህርያዊት ይሆናል ማለት የሰው ልጅ 7 ባህሪ አለው አይደል? የነፍስ 3 የሥጋ 4 ለምን ቆጥራቸው። እንደዚህ ከሆነ እውነት ነው ባህርያዊ አይሆንም ማለት እንደዚህ ከሆነ ነገር ግን እንደ መብላት እንደ መጠጣት አሁን መብላት መጠጣት ባህሪያችን ነው የባህሪያችን አይደል? የባህሪያችን እንጂ ባህሪያችን አይደለም። ስለዚህ ኃጢአት የምናችን ሆነ ማለት ነው። ባህሪያችን የባህሪያችን ሆነ ማለት እሱ ነው ትርጉሙ። ስለዚህ ኃጢአት እንዲያ ስለነበረች ነው እኛም የአዳም ልጆች ስለሆን እኛንም ይመለከታል። ወደኋላ ተጉዞ ወደፊት ፈርጥጦ ሊያመልጥ የሚችል ማንም የለም። ስለዚህ ምን አለ ጸሐፊው? ምንድነው የሚለው? አምላክ አዳምን ንስሐ በገባ ጊዜ ለምን ዕለቱን አላዳነውም ብለው ሰዎች ቢጠይቁ ሰዎች አዳምን ጊዜ ቢሰጠው ራሱን ወደ ክብር ይመልስ ነበር ባሉ ነበርና ይህን ምክንያት ለማጥፋት አንድም ከአዳም በኋላ የሚነሱ ሰዎች አምላክ ያዳነው አዳምን ብቻ ነው፣ እኛ ግን በትሩፋታችን በገዛ ስራችን በድካማችን በበጎ ስራችን ጸደቅን ባሉ ነበርና የሰው ልጆች ፈጽመው በራሳቸው ጽድቅ ብቻ እንደማይድኑ አምነው አምላክ የሰው ልጆችን ወደ በጎ ቸርነት ወዶ በጎ ቸርነቱን ሰጥቶ ማዳኑን ያዩ ዘንድ ዕለቱን ያላዳነበት ምስጢር ይህ ነው ማለት ነው። ስለዚህ የአምላክ ቸርነት የክርስቶስ ሰው መሆን ሁሉንም የሚያካትት ነው ማለት ነው። ሁሉንም ማንም ዛሬ እኛ ራሱ ሰው ሆነን የኖርነው ክብራችን የተመለሰው በማንም በክርስቶስ። ምክንያቱም መርገም ምናችን ስለሆነ አልኳቸው። የተረገመው ምን ነው?
አዳም ነው የተረገመው? ማን ነው የተረገመው? ማን ነው የተረገመው? ሰው ነው የተረገመው? አዳም ነው የተረገመው? አቤት። አዳምን ከሰው ሰውን ከአዳም ነጥላችሁ አሳየኝ እስኪ። አዳም ከአዳም ያልተገኘ ሰው ከሰው ያልተገኘ አዳም አለ አለ? እና ከሌለ ለምን ገለጣላችሁ ትረግባላችሁ? የተረገመው አዳም ነው ካላችሁ ሰው ነው ማለት ነው። አይ ሰው ነው ካላችሁ ማን ነው እሱ? አዳም ነው። አንድ ሰውዬ እኮ ነው የነበረበት ዘመኑ። ብላ በአፈ ገጽ ካለው አይቴ ያለው ከአዳም አዳም ወይ ወዴት አለ? እዚህ ነኝ አለው። ብደክመ በላበ ጠረህ ግረህ ብላ ብሎ እርግማን አስተላለፈ። ማን ተራገመ? እግዚአብሔር። ማን ተረገመ? አዳም። አዳም ማን ነው? ሰው ነው። አዳም ማለት ምኑ? ሰው ማለት ማን ነው? በምንጂ ሰው ማለት ማን ነው? አዳም ማለት ማን ነው? ሰው የተባለ ባህሪው ነው። አዳም የተባለ ተጸውዖ ስሙ ነው። ግልጽ ነው። እኔ ኤፍሬም ይባላል። ምን የለ ኤፍሬም የተጸውዖ ስም ነው ለኔ አይደል? ሰውስ ምን ነው ለኔ? ባህሪዬ ነው። እሱን ያልኩት በደንብ። ስለዚህ አምላክ ለምን ሰው ሆነ ወደሚለው እንሄዳለን። እንዲህ ከሆነ አምላክ ለምን ሰው ሆነ? ልብ በሉ። ባለ የነገርኳችሁ ምስጢር አለ። እሱን እንደማትዘነጉብኝ ተስፋ አደርጋለሁ። የነገርኳችሁ አለ። ትዝ ይላችኋል። አምላክ ለምን ሰው እንደሆነ ነግራችኋለሁ አይደል? የሰውን በደል በራሱ ላይ ምን ለማድረግ ለመሸከም ወይም ደግሞ የሰውን ቅጣት ራሱን ለመቀጣት። በየት ሀገር ነው ዳኛው ስለ ወንጀለኛው ልቀጣ የሚል ግጥሟቸው ያውቃል? ሊያቀልለት ይችላል። በየትኛውም አይነት መልክ ወንጀለኛ አይደለም ብሎ ነፃ ሊያወጣው ይችላል። አይችልም? ይችላል አይደል? በወንጀለኛ ነው አዎ። ግን ለሱ ፈንታኔን የምታሰር ብሎ እስር ቤት የሚገባ ፍርድ ቤት አለ? ግጥሟቸው ያውቃል? የለም። ስለዚህ ፍርድ ቤቱ ራሱ ፍርድ ቤት ማን ነው? እግዚአብሔር ነው አይደል? ፈራጅ ማን ነው? ተፈራጅ ማን ነው? ተፈራጅ ማን ነው? አዳም። ግን ራሱን ተፈራጅ አድርጎ አቆመ። አበው ሲናገሩ ለሊሁ ካህን ሰዋኢ ይላል። መስዋዕቱን የሚሰዋው ካህን ራሱ ነው ይላሉ። ወለሊሁ መስዋዕት ተሰዋኢ ይላሉ። መስዋዕቱ ነው የሚሰዋው ደግሞ ማን ነው? ወለሊሁ ደግሞ እሱ አይደለም የሚገርማችሁ ነው። ሶስተኛው ስሙ ወለሊሁ ታወቃፊ መስዋዕት ምስለ አብ ወመንፈስ ቅዱስ አለ። መስዋዕቱን የሚቀበለው ማን ነው? ከማን ጋር? ከአብና ከመንፈስ ቅዱስ ጋር መስዋዕቱን የሚቀበል ማን ነው? ልብ በሉ። መስዋዕቱን የሚሰዋ ማን ነው? የሚሰዋ ማን ነው? መስዋዕቱ ነው የሚሰዋ ማን ነው? መስዋዕቱን የሚቀበል ማን ነው? ራሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ በዚህ ሁኔታ ስናየው አምላክ ለምን ሰው ሆነ የሚለውን ገጸ ንባብ ለማጥናት እንዲመቸን ነው። ልብ በሉ። አሁን አምላክ ለምን ሰው ሆነ ሲባል ራሱ የሰው ልጆች በደል ለመቀበል አንዱስ ዋናው ሆኖ ግን ሌሎች ምክንያቶች በነጥብ እንዘረዝራለን። በደንብ ተከታተሉ። አንደኛ ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ ገላትያ ምዕራፍ 4 ቁጥር 4 ለአዳም የገባለትን ቃል ይፈጽም ዘንድ መቼ ቃል ገባ? መቼ ቃል ገባ? ቅድም የነገርኳችሁ ምን ብዬ የነገርኳችሁ? በሐሙስ ዕለት ያልኳችሁ 5 ቀን ተኩል ሲፈጸም ብሎ የገባለትን ቃል ይፈጽም ዘንድ አንደኛው ማለት ጠቅለል ሲል ዋና መልሱ የነገርኳችሁ እንዳትረሱ። የሰውን በደል በራሱ ለመሸከም የሚለው ይህ ለሁሌ መልስ የሚሆናችሁ ነው። ሌሎች ነጥቦችን ግን ያሆነ ማለት ሌላው አይደለም ማለት አይደለም። ሌላውም ይህን ቃል ሳያፈርስ ይቀመጣል ማለት ነው። ገላትያ 4:4 አላችሁ። ከኃጢአት ለማንጻት ከቁስሉ ለመፈወስ ማንን? አዳምን። ከምኑ ለማንጻት? ከኃጢአት ምን ለማለት? ለማንጻት እና ከቁስሉ ምን ለማለት? ለመፈወስ። ማንም ይነግረን? አንደኛ ጴጥሮስ ምዕራፍ 2 ቁጥር 24። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24። እኒህ በደንብ ያዟቸው። በደንብ የነገረ ሥጋዌ መሰረቶች ናቸው። እናብራራቸዋለን በቀጣይ ቀን። እነዚህንም አብረን ጨምረን የምናያቸው ስለሆነ ማለት ነው። ከኃጢአት ለማንጻት ከቁስሉ ለመፈወስ የቆሰለ ማን ነው? አዳም። ምን አይነት ቁስል ነው የቆሰለው? አቤት፣ ምን አይነት ቁስል ነው የቆሰለው? እግዚአብሔርን የማጣት ቁስል። በሉ እስኪ እንደሱ ነው የሆነው። አንድም በተግባር ቆስሏል። ምንም ሳይሰራ የሚበላ ሰው አሁን ለምሳሌ የገጠር ሰው እና የከተማ ሰው ማን ነው ቁስል የሚበዛበት? አቤት፣ የገጠር ስለሚያርስ ስለሚወጣ። አዳም ማለት የገጠር ሰው ማለት ነው። ባጭር ቋንቋ አሁን አዘመን ነውና ተረግረህ ብላ የሚባለው ምን አደረግነው? ምን አድርገናል? ዝም ብሎ አረፍ ብሎ በሲስተም መብላት። ይሄ ዝም ብሎ ስልክ እኮ ብር ሆኗል ይባላል አይደል? ይሉናል። የኛ ገር ሰው ይሰራበት አይመስለኝም እንጂ ፈረንጅ ይሰራበት። እኛ ደግሞ አይምሯችን ብር እንዳናፈራ አይምሯችን ነው ያደነዘዘን። ዝም ብሎ ስክሮል
እስክሮኔት ትውልድ የት እንደሚደርስ ያሳዝነኛል። አንድ ቦታ ተረጋግቶ እኮ መማር አይችልም ብሎ ሲጎረጉር አይምሮ ድክም ብሎ ሌላ አይነት አይኑን ባትሪውም ቀይ ሆኖ እዛ ባትሪውስ በቀይ የሚተውታ ይመስለኝ ሲዘጋ ላጉሲ። ስለዚህ ከኃጢአት ለማንጻት ከቁስሉ ለመፈወስ ማለት አዳም ቆስሏል፣ ጥሮ ግሮ ስለሚበላ ድካም ወዝ ስለነበረበት ከሱ ለመፈወስ እና እንዲያ ከሆነ መጣር መጋር መቁሰል መቼ ቀረልን አሁን ካላችሁኝ የነፍስ ጣርና ጋርን ያስቆም ዘንድ መጣ እንጂ ከጊዜያዊ ፈውስ ማለት ከጊዜያዊ ቁስል ሊፈውሰን እግዚአብሔር የመጣ አይደለም። እናቱ ራሱ ታማ ነው ያረፈችው። 3 ቀን ታማ ነው ያረፈችው። ጎልጎታ እየገባች በልጇ መቃብር እያለቀሰች ነው የገባች። እመቤታችን የጌታን መቃብር ያላየችው 3 ቀን፣ እነዚህም የምትሞትባቸው ቀን ታማ ስለነበረ ቅዱስ ጴጥሮስ ቅዱስ ጳውሎስ የሚጎስመኝ በሽታ አለብኝ የሚል ቅዱስ ጳውሎስ ይሄ ሌሎቹም። ስለዚህ ለጊዜያዊ ፈውስ ይመጣል። ፈውስና ድህነት መለየት አለባቸው። ምንና ምን? ፈውስና ድህነት። ድህነት ማለት ዘላለማዊ ነው፣ ለነፍስ ነው። ፈውስ ማለት ጊዜያዊ ነው፣ ለስጋ ነው። ይህን በደንብ መያዝ ይጠይቃል። ስለዚህ ለማንጻት ማለት ነው፣ ለመፈወስ ለማጽናት። 3ኛ ከጽኑ አገዛዝ ነፃ ለማውጣት ገላትያ 5:1 ከጽኑ አገዛዝ ምን ለማውጣት? ነፃ ለማውጣት። ጽኑ ገዥ ማን ነው? ከጽኑ አገዛዝ ነፃ ለማውጣት ካለ ጽኑ ገዥ ማን ነው ሲባል ዲያብሎስ። ዲያብሎስ አዳምን በጽኑ ግዛት ሲገዛው ነበር እንደምታውቁት እና በጣም ስቃይ ሲያጸናበት እንዲህ ብሎ ደግሞ አዳምን ይለምን አዳም ያታልለዋል። አዳምን ዲያብሎስ ማለት ምን ብሎ ነው ያታልለው? ስመ ግብርናት ጽፈህ ብትሰጠኝ ግዛት አቀልልሃለሁ አለ። ምን ጽፈህ ብትሰጠኝ? ስመ ግብርናት ማለት የመገዛት ደብዳቤ። እኔ ከዚህ በኋላ ያንተ ነኝ የትም አልሄድም ብለህ ጽፈህ ብትሰጠኝ ምን እልልሃለሁ? ጽኑ አገዛዜን ምን እልልሃለሁ? አቀልልሃለሁ አለ። አዳምን እውነት መስሎት ከጽኑ አገዛዝ የሚያቀልለት መስሎት አዳም ገብሩ ለዲያብሎስ ወሔዋንሰ አመቱ ለዲያብሎስ። ሔዋን አመቱ ለዲያብሎስ ማለት ነው። ሔዋን የዲያብሎስ ምንድናት? የሴት አገልጋይ ገረድ ማለት ነው። አዳም ገብሩ ለዲያብሎስ። ሔዋን ደግሞ አዳም የቆመውን የሚቆርጥ የወደቀውን የሚፈልጥ የማን ባሪያ ነው? የዲያብሎስ ባሪያ ነው ብለህ ጽፈህ ከሰጠኸኝ ከዚያ በኋላ እኔ ግዛት አቀልልሃለሁ። ማን እንደዚህ ያለው? ዲያብሎስ ማለት ነው። ከዚያ በኋላ አዳም እሺ ብሎ በእብነ ሩካብ ማለት የድንጋይ መጻፊያ ክታብ ማለት ነው። በዚያ ላይ ጽፎ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ጽፎ ሰጠው። ሰይጣን ያን ተቀብሎ አንዱን የጣለው በሲኦል አንዱን ደግሞ በየት ወስዶ ጣለው? በዮርዳኖስ ጣለው ማለት ነው። በዮርዳኖስ የጣለውን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ምን አለው? አጠፋው። መቼ? በጥምቀት። አንዱንስ ደግሞ መቼ? ተሰቅሎ በስቅለቱ ምን አለው? ደምስሶ አጠፋው። ከዚያ በኋላ የሰው ልጆች ምን ሆኑ ማለት ነው? ነፃነት ተሰበከ። ጽኑ አገዛዝ ማለት ያ ነው። ያን ከፈረምበት ጽኑ አገዛዝ ፈርመሃል የት ትደርሳለህ ሲባል ሰምታችሁ አታውቁ? 5500 ዘመን የሰው ልጅ መከራ ሲያየ ኖረው ምን ስላደረገ ነው? ስለዚህ ሳታውቁ አትፈርሙ። የምር ሳያውቁ መፈረም 5000 ዓመት መከራ ያበላል ማለት ነው። ስለዚህ ከጽኑ አገዛዝ ነፃ ለማውጣት ማነው ማስረጃችን ያልኳችሁ? ገላትያ ምዕራፍ ስንት ነው? ሐዋርያው ቅዱስ ጳውሎስ ቁጥር 1 ማለት ነው። ከዛስ ደግሞ ስንተኛ ነው? አሁን 4ኛ ከኛ በላይ ሌላ የለም ይሉ ለነበሩ ሰዎች ከሁሉ በላይ የሆነ አምላክ መኖሩን ለመግለጽ ከኛ በላይ ሌላ የለም ይሉ ለነበሩ ነገስታት አምላክነቱን ለመግለጽ እነ ናቡከደነፆር ከኛ በላይ ሌላ የለም ብለው ደምድመው ዓለሙን የፈጠሩት እኔ ነኝ እስከ ማለት ድረስ በድፍረት ሲናገሩ የነበሩ ሰዎች ናቸው። እነማን ናቸው አልኋቸው? እነ ናቡከደነፆር ማለት ነው። ይሄ ዓለም የተገኘው በእኔ ነው ነው እንግዲህ ፍጡር መሆናቸውን ጠንቅቀው እያወቁ ራሳቸውን በፈጣሪ ቦታ ያስቀመጡ ገናና ነን የሚሉ አምላክ ካለ ለምን አንድ ቀን አይታይም? የኔን አካል አስተካክሎ የፈጠረ አምላክ አካለ ጎደሎ ነው ወይ? ሎቱ ስብሐት ምስጋና ይድረሰውና ለምን ለዓለም አይታይም? በእስልምናም ከሆነ በክርስቶስ በየትኛውም አይነት እምነት ራሱን የማይገልጽ አምላክ የለም ብለው የሚያምኑ ነገስታት ስለነበሩ በስውር በዘመኑ ቀጧቸዋል። እግዚአብሔር ግን አይቸኩልም። በሚገርማችሁ እንዲሁ በዚያ ዘመን በናቡከደነፆር ዘመን ነበር መወለድ የነበረበት። ናቡከደነፆር ሳይሞት ለማሳፈር በእርግጥ ሲሆንም ቢሆን አይቶታል።
ግን እግዚአብሔር ቅጣት ቀጣው እንጂ ይሄው ማለት ታይመሰለ ይሄው አላለ። ያ ህልም እንደውም ህልም አልሞ ህልሙ ጠፋው ይላል ትንቢተ ዳንኤል ስታነቡ። ህልሙ ሲጠፋው ህልሙን የሚተረጉምለት ሰው አጥቶ በፋርስ ያኔ ባቢሎን ነበር የነበረ የዛሬው ኢራቅ የሚባለው ማለት እና በዚያ ውስጥ እየኖረ ህልሙ ያለመው ህልም ጠፍቶበት እስራኤል ደግሞ በቀኝ ግዛት ተይዘው ዛገር ይኖሩ ስለነበር ህልም የሚተረጉም ከነሱ መካከል ተገኘ። ማን ነው እሱ? ዳንኤል እና ሌላ ማን ናቸው? አናንያ፣ አዛርያና ማን ናቸው? ሚሳኤል የሚባሉ ንጉሥ ስማቸው ማን ይባላሉ? ብልጣሶር ይባላል። እሱ ማን ነው? ዳንኤል ማለት ነው። ከዛ እነዛ ደግሞ ሲድራቅ ሚሳቅና ማን አብደናጎ ይባላሉ። ስማቸውን ነው የቀየሩ። ብልጣሶር ማለት ብልጣሶር ብሎ ስሙን አወጣለት። አማቤል የጣዖት ቄስ ማለት ነው። በጥቅም አስተረጉ የጣዖቱ ቄስ ብሎ ነው ስሙ የቀየረው። አልመቸው ሲል ዳንኤል ማለት ስሙ ዳንኤል ማለት ዳኛ እግዚአብሔር ማለት ፍትሐ እግዚአብሔር ማለት ነው። እግዚአብሔር እውነተኛ መልአክ ነው ማለት ነው። እንዲህ ሲሆንበት ይህ ስም አልገበኝም ብሎ ለራሱ ለጣዖቱ የሚስማማ ስም ቀየረው ማለት ነው። እነዚያንም ቀየራቸው አናንያ እና ያጎት ልጆች ናቸው አብረው ነው የሚኖሩ። እነሱን ቀይሮ ከኛ በቀር አምላክ የለም ብሎ እኔ ነኝ የፈጠርኳችሁ ነበር። የድፍረቱ ድፍረት በጣም ከባድ ነው። እግዚአብሔርም ግን ደግሞ ከባድ ኃጢአት ለሚሰራ ሰው እግዚአብሔርን ይመክርና ካልተመለሰ ከሰዎች የተለየ ከባድ ፈተና ያመጣበታል። እግዚአብሔርን ምንድን ታስተሐዝነው ለእግዚአብሔር በእንተ ኦሆ ቢህሎቱ እግዚአብሔር እሽሽ በማለቱ ልታሳዝነው ትወዳለህን ይላል። እግዚአብሔር እሺ በማለቱ እንዳላዋቂ ሊታይ አይገባም። መጨረሻ ግን በክፋታቸው ልክ ከፈላቸው። ምን አደረጋቸው? ምንድን ያደረጋቸው? ምንድን ነው የሆነው? አሳማ ሆነ ማለት ናቡከደነፆር ለ7 ዓመት አሳማ ሆኖ ኖረ። ጥፍር አውጥቶ አሳሞች ጋር ተቀላቀለ። ደግሞ አሳማ ምን አላረፈም። የአሳሞች አለቃ ነኝ ያለ ነው። የአሳሞን የፈታሁት እኔ ነኝ ያለ ቀልድ መስሏችሁ መጽሐፍ ቅዱስ ላይ የተጻፈ ነው። በእውነት መጽሐፍ ቅዱስ ላይ ባይጻፍ ለጴንጤ እንዲህ ብላችሁ ብታሰቡ አመልከቱት የኦርቶዶክስ ተረት ነበር የሚሉ። ደግነቱ ምን ላይ ነው የተጻፈ? ምን ላይ ነው የተጻፈ? መጽሐፍ የአሳማ አለቃ ነኝ ደግሞ አለ ሄዶ እዛ ይላል መጽሐፍ ቅዱስ ላይ ነው። በቃ እንዲሁ ከ73 ወይም ደግሞ ከ81 ማለት ነው ከ66 እነሱ ከሚቀበሉት መጽሐፍ ይህ ቃል ተጽፎ ይገኛል ማለት ነው። ልክ ለእነዚህ ሰዎች ምንነቱን ለመግለጽ አልኳቸው የሚታይ የሚጨበጥ የሚዳሰስ አምላክ ያለ አይደለ አምላክ ወይም ደግሞ ያልሆነ አምላክ በፈቃዱ ግን ተገልጾ ይመላለስ ዘንድ ከነሱ በላይ የሆነ አምላክ መኖሩን ለመግለጽ ምን አለ ማለት ነው? ሰው ሆነ። አምስተኛ ወልድ በተዋህዶ ሰው በመሆኑ የተገለጠበት ምክንያት ሰውን ወደ ቀደመ ክብሩ ይመልስ ዘንድ የቀደመ ክብሩ የሰው ልጅ ምንድን ነው ከተባለ አመስጋኝነት ሕያው በሆነው እግዚአብሔር ውስጥ ሕያው ሆኖ ይኖር ዘንድ የተፈጠረ ነው። ክብሩ የሰው ልጅ ክብሩ ለምንድን ነውና ሕያውነቱን የለቀቀ ካላችሁ በኃጢአቱ የለቀቀውን ሕያውነት አዙሮ ይሰጠው ዘንድ ማን ሰው ሆነ? አምላክ ምን ሆነ? ሰው ሆነ። እውነተኛ ሰላምና ፍቅርን ለመስጠት ጊዜያዊ አይደለም። እውነተኛ ሰላምና ፍቅርን ለመስጠት ማስረጃችን ዮሐንስ ወንጌል 14 ቁጥር 27 26 ላችሁ ይዙታል 26 ዛጀምራችሁ አረብ። ስለዚህ ይሄኛው ደግሞ ምንድነው? እውነተኛ ሰላምና ምንን ለመስጠት አልኳችሁ? እውነተኛ ሰላምና ምንን? ፍቅርን ለመስጠት። ምንድነው እውነተኛ ሰላምና ፍቅር ከተባለ ሰይጣን ሁሌም ጊዜያዊ ፍቅርና ጊዜያዊ የማታለል ነገሮችን ለሰው ልጆች ሲሰጥ ኖሯል። ነገር ግን የሚጨበጡ የሚዘልቁ አይደሉም። ሁሌም ረቂቅ የሆነ ጊዜያዊ ሰላም ይሰጣል። ከዚያ በኋላ ያጠፋል። በቃ ለጊዜው ምን ደሰትበት ገንዘብ ወአምሳሉ ለምን ወርቅ የሚባል ነግሬያችሁ አውቃለሁ። ሰውየው ባለጸጋ ነበረ። ሀብቱን ጠቅላላ ለአዝማሪ ለዘዋሪ ሰጥቶ ጨረሰ። ከከበርኩበት ሀገር ተዋርጄ ካገኘሁበት ሀገር አጥቼ አልኖርም ብሎ ሻንጣ ጠቅሎ ቆርበት ወደ ሌላ ሀገር እየሄደ ሰይጣን ከመንገድ አገኘ። ማነው ከመንገድ ያገኘው? ወስሉት ስምኪ ባህል እግዚአብሔር የሚባል ትምህርት አለ ቅዳሴ ማርያም ላይ። ምን የሚላልባችሁ በአማርኛ ስምሽ በእግዚአብሔር ዘንድ በሉ እስኪ። ለማማለድ ምን ያለ ነው? የሰለጠነ ነው የምትለዋን ቃል ስንት አበው ሲተረጉሙ አባቶቻችን ምንድን ነው የሚሉት? ስሟ እንዴት እንዳማለደ ነው። እና ያ ሰውዬ ወጥቶ ሲሄድ የት ትሄዳለህ ብሎ ጠየቀው ሰይጣን። እኔማ እንደ ደህና ዘመድ መንገድ ላይ አግኝቶ ያው
ሀብቴን ስለጨረስኩኝ ተበድሬ ያኖርም ብዬ እየሄድኩ ነው አለ እና ሀገር ከምትለቅ ይህንን ድንጋዩን ወርቅ ወአምሰሎ ለእብን ወርቅ ይላል። ድንጋዩን ወርቅ አስመስሎ አንከብሎ ብሰጥህ አይበቃህምን? አይ ይበቃኛል አለ። ይህስ እንኳን ለእኔ ለዘመዶችም አለው እና ወርቁን ተቀብሎ አመስግኖ ሊመለስ ሲል እንደዋል ሁሉ ውለታው አለልኛል። ምንድን ነው ሲለው ከእግዚአብሔር ጀምሮ ቅዱሳኑን ሁሉ በጠቅላላ ሥላሴን አስካደውና በመጨረሻ ምንድን አለው? እመቤታችን ምን በለልኝ አልክድም፣ እሷን ጥሎ ማንን ይሄዷል አንጠልጥሎ ብለን እንተረጉማለን። በትርጓሜ እሷን ጥሎ ማንን ምርኩዜ ናት እሷን ጥዬ እሄዳለሁ ብሎ ሲለው በዚያ በአምጦት ብሎ ተቀብሎ በዛ ወርቅ ባስመሰለው ድንጋይ ደረቱን መጥቶ ገደለው። እዛ በኋላ ታሪኩን አልፈልግም እያሉ ያለው ግን ዓለም የሚሰጠን ደስታ ወይም ደግሞ ጊዜያዊ ደስታ የሚባለው ለጊዜው ወርቅ ሆኗል አልሆነም? ለጊዜው ሰውየው ተደስቷል አልተደሰተም? ግን ዘላቂ ነው አይደለም፣ ጠፋ ማለት ነው። ልብ በለዋል። ዘላቂ የሆነ ሰላም ግን የሚገኘው ከማን አልኳችሁ? ከእግዚአብሔር። ምሳሌ ምሰዳው ጫማ ትገዛላችሁ። ደስ ያላችሁ ስትገዙ አዲስ ጫማ አይላችሁም ይላል። በነገታውስ ደስ ይላችሁ? በሶስተኛው ቀን ደስ ይላችኋል? ሌላ ደስ ያላችሁ ብዙ አሁን አይፎን ፕሮ ማክስ በሉት ምንድነው አንተ ሌላ ኮምፒውተር እስኪ ቤት በቃ መኪና የገዛችሁት ቀን ያህል ትደሰታላችሁ? ሁሉን ሹፌር እንደ ትራፊክ ቁሙና ሁሉንም ባለ መኪና አስቁማችሁ ጠይቁት። ምን እንበል? ምንድነው የተሻለ መኪና እንደነሱ? የተሻለ መኪና ብታውቁት ስሜት አቤት ቴስላ ቴስላ የሚነደውን ሰው እየሄዳችሁ ትጠይቁት። አብዴት አድርጎ አውሮፓውያን የደረሱበት አሁን እስከ 20 ስንተኛው ዓመት ያለ መኪና መርተዋል። እስከ 28 ነው አይደል? አሁን ዛሬ ላይ ሆነው በ28 ዓመተ ምህረት የሚመረት መኪና መርተዋል። ዛሬ ላይ እነሱ ማለት አልፈው ገና በዚያ ዘመን እዚህ የበለጠ አይመረትም ብለው ማለት ነው። ያን መኪና ጎግል ላይ አብዴት አድርጎ መቼ ባገኘሁት ብሎ ህሊናው የያዘውን ከአባቱ ጋር በተሻለ ደስታ ይሰጠው። ሁሉንም ደስተኛ የሚሆነው ሰው ዘላቂ ሰላምና ፍቅር የሚገኘው ከማን ዘንድ ነው አልኳችሁ? ዓለም ላይ ምንም ነገር ደስተኛ አይደለም። ምንም ለጊዜው እውነት ነው ደስተኛ የሚያደርግ የለም። ትናንት የተደሰትንበት ዛሬ የትናንቱ አይነት ደስታ የለም። ኢቨን እንኳን ሌላው ሁሉ ተው። አንዲት እናት ልበላችሁ ወይ አንድ እስኪ የጠፋ ወንድም ወይ እህት ጠፍቷችሁ ሊሆን ይችላል። ከሆነ ዘመን በኋላ ታገኝታላችሁ። ያገኛችሁት ቀን እንዴት እንደምታቅፉት፣ እንዴት እንደምትስሙት፣ እንዴት እንደምትንከባከቡት እናውቅ። 2 ዓመት አብረን ቢቀመጥ ሽምግልና እንቀመጣለን። ለአቀባበል የተቀመጥንበት ወንበር ላይ ለሽምግልና እንቀመጣለን። ሰው የሚባለው ቁጥር እርካታ ቢስ ነው። ዘላቂ ሰላምና ፍቅር ማን ነው የሚሰጥ? ይህን ያጣነውን ዘላቂና ፍቅርና ሰላም ለመስጠት ማን ሰው ሆነ አልኳችሁ? እንግዲህ እግዚአብሔር ምን ሆነ? ምን ሊሰጠን አልኳችሁ? ዘላቂ ሰላምና ፍቅር በክርስቶስ የሆነ ምን። ለምሳሌ ገዳም ብትሄዱ መነኮሳት ስለ ልብስ አይጨነቁም፣ ስለ ምግብ ስለምን ምንም አይስባቸውም። ለምን ካላችሁ ክርስቶስ ከነሱ ጋር። ከክርስቶስ ጋር ከሆነ ዓለም በፍጹም ምንም ብታመጣ ልታስጨንቀን አትችልም፣ ልታስደስተን አትችልም። ምክንያቱም ሁሉ ያለው እኛ ጋር ካለ ሁሉ አለን ማለት ነው። ሁሉን የማይሟላ ማቴሪያል የያዘ ሁሌ ደስተኛ አይሆንም። ሁሉ ያለው ክርስቶስን ከያዝን ግን ሁሌ ደስተኛ ነን። ለምን ካላችሁኝ የያዝነው ምን አለውና ሁሉ አለውና ማለት ሁሉ አለውና። ስለዚህ ያን ዘላቂ ሰላምና ፍቅር ለመስጠት አምላክ ሰው ሆነ ማለት ነው። ሌላው ከዘላለም ሞት ለማዳን አምላክ ሰው የሆነበት ከዘላለም ምንድን ለማዳን አልኳችሁ? በሉ ከዘላለም ምን ለማዳን? ዋዳሃለን ቅዱስ ዮሐንስ አፈወርቅ ተግሳጽ 54 ይቅርታ 34 ምን ለማለት አልኳችሁ? ከዘላለም ሞት ምን ለማለት? ለማዳን። የዘላለም ሞት ምንድን ነው? በልደተ መቃብር ርደተ ገሃነም። እስኪ በሉ በርደተ መቃብር በሉ እስኪ ርደተ ምን ገሃነም ማለት ነው። ርደተ መቃብር ደግሞ ርደተ ገሃነም ማለት ነው። ይገባችኋል? ርደተ መቃብር ማለት ሙቶ መቃብር ውስጥ መግባት ማለት ምን ማለት ነው? ያ ልብ በሉ ትልቅ ምስጢር ነው። አሁን ርደተ መቃብርና ርደተ ገሃነም ምን አገናኘው? ሰው ይሞታል አይደል? የት ይቀበራል? በዚህ ላይ ደግሞ ርደተ ገሃነም ማለት ነው። አቤት ነፍሱ የት ነው የምትሄድ? ነፍሱ ወደ ሲኦል ነው፣ ወደ ገሃነም። ነፍሱ ወደ የት ትሄዳለች? ወደ ገሃነም ሄዳ ገባች። ምኑ? ነፍሱ። እሺ በጣም ነው። አሁን ነፍሱ ገሃነም ከገባች ስጋው የት ነው የገባ? መቃብር። አሁን
ስጋ ወደዚህ እየገባ ስጋ እሺ ነፍስ መቃብር ውስጥ ትገባለች እና ረደተ መቃብር ደግሞ ረደተ ገሃነም በዚህ ላይ ይሄ ተደረበበት ብሎ የሚናገረው ምን ማለት ነው? ለምን ገለጣጥሎ ስጋ ወደ መቃብር ነፍስ ደግሞ ወደ ገሃነም ለምን አላለ? ረደተ መቃብር አለና ደግሞ በዛው ላይ ረደተ ገሃነም ይላል። ምን ለማለት ፈልጎ ነው? የስጋ መጨረሻው በሉ እስኪ ክርስቶስ ባይመጣ በመቃብር ላይ በሉ እንጂ አይቀርም። የት ነው መዳረሻው? ገሃነም ስለሆነ አሁን ገባችሁ? ክርስቶስ ባይመጣ ስጋ በስብሶ ይቀራል አይቀርም? አይቀርም። የት ነው የሚሄደው? የት ይሄዳል? ይነሳል። ተነስቶ ተዋህዶ የት ነው የሚሄደው? ገሃነም። በመጀመሪያ ረደተ መቃብር ውስጥ ኖረ ያ ስጋ። ከዚያ ላይ የት ይሄዳል? ረደተ ገሃነም። አሁንም አለ ግን እሱ የሌለ እንዳይመስላችሁ። ላመነበት ብቻ ነው የሚሰራው እንጂ ላላመኑበት ለአሕዛብ አሁንም ስጋቸው የት ነው ያለው? መቃብር ነው። አላመኑበትም፣ ኃይሉን ግን ክደውታል የተባሉ ናቸው። ነገ ደግሞ የት ይሄዳል? ያ ስጋ ገሃነም ይቀራል። ረደተ መቃብር ደግሞ ረደተ ገሃነም ተፈረደበት ማለት እሱ ነው። ስለዚህ ምን እንደማለት ለዘላለም ሞት ማለት የዘላለም ሞት የሚባለው ነው። የሞት ሞት ይባላል። የምን ሞት አልኳችሁ? ሞት በሉ እስኪ ሁላችሁ። የሞት ሞት በሉ እስኪ ደግሞ ማለት ይሄ ነው። ሞት የሚባለው የነፍስ ከስጋ መለየት። የሞት ሞት ማለት ደግሞ ምን ማለት ነው? የነፍስና የስጋ ተዋህዶ ሁለቱ የሚሞቱት ሞት ነው። ልብ በሉ። ሰው ተዋህዶ ይሞታል፣ ተዋህዶ ደግሞ ድግም ይሞታል። ከባድ ሞት እሱ ነው። ቁሞ መሞት ማለት ነው። የቁም ሞት ይላል አበው ሲናገሩ፣ በቁም ያለ ገድልኝ ይላል። የምራቸው ነው። የቁም ሞት ማለት ተመልከቱ። ስጋው ከመቃብር ነፍሱ ከሲኦል ተነስቶ ተዋህዶ ደግሞ የቁም ሞት ይሞታል። ሳይሞት መሞት ማለት እኮ ነው። እያየ እየሰማ እየተናገረ ሁሉ ምን የርኩማ ውስጥ እሳት ዘላለም ዘደለው ለቀሙ ምቅር ቤት ፈጠራለም ይላል ጌታ። ምን ማለት ነው? በልበሉ እንጂ ዓለም ሳይፈጠር ወደ ተዘጋጀላችሁ እሳት እናንተ ረጉማን ምን በሉ ሂዱ። ማን ነው እንደዛ የሚላቸው? ነፍሳት ነው። ማን ነው የሚለው? ሰው ነው እንጂ ኃጢአተኛውን ማለት ሰው ነው እንዲያሚለው። አሁን የኃጢአተኛ ሰው የሚናገረው ይሰማል አይሰማል? ይሰማል። በሰሚ ጆሮ አለው ማለት ነው። ሰው ነው ማለት ነፍስ ብቻ አይደለም፣ ስጋ የተዋሃደው ሰው ማለት ሰባት ነገር ያለው ማለት የስጋ ባህሪ ያልቀረበት የነፍስ ባህሪ ያልወደቀበት ሁለቱ የተዋሃዱለት ማለት ነው። ስለዚህ እሱን ለማዳን ከዘላለም ሞት ምን ለማለት ለማዳን ለዓለም ብርሃን ለመሆን ለዓለም ምን ለመሆን ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት 12 ለዓለም ምን ለመሆን ብርሃን ለመሆን ነጥቦችን ቁጥር እናንተ እየጻፋችሁበት ሄዱ። ምን ለመሆን አልኳችሁ? ለዓለም ምን ለመሆን ክርስቶስ ለዓለም ብርሃን ሆኗል አልኳችሁ። ብርሃን ማለት ግን ምን ማለት ነው? ብርሃን ማለት ማየት ምን ብርሃን ይባላል? ብርሃን ምን ይመስላችሁ? በስ ግምት ቢሆን ተናገሩ። እዛው ዝም ከማለት ይሻላል። ብርሃን ማለት ማወቅ። እውቀት ራሱ ምን ሊሆን ነው? ብርሃን እውቀት ከሆነ እውቀት ራሱ ምን ሊሆን ነው? እውቀትን ብርሃን ልበለው? ብርሃን ማለት ማለት መገለጥ። እግዚአብሔር ይስጥልኝ። በጣም አሪፍ። ብርሃን ማለት ማለት ነው መገለጥ። ለዓለም ብርሃን ለመሆን ማለት ማለት ነው። ዓለም በጠቅላላ ያለ መገለጥ ይኖር ነበር። አሁን ብርሃን ሲባል ክርስቶስ ከመጣ ወዲህ ፀሐይ በብሉይ ኪዳን ፀሐይ ስንት ሰዓት ነው የምታበራ? በሉ እንጂ በአዲስ ኪዳን ስንት ሰዓት አበራች? ስለዚህ ክርስቶስ የዓለም ብርሃን ሆነ ማለት 13ኛ ሰዓት አብርቶልናል። እሱ ከመጣ ወዲህ አብርቷል ወይ? እንዲያውም እሱ ሲመጣ ጨለማ ሆናለች። ሆነ ማታውቀው አልሆነችም። የተሰቀለ ቀን አልጨለመችም ማለት ከሆነ ክርስቶስ ብርሃን መባሉ ምንድን ነው ካላችሁ መገለጥ ነው። በብሉይ ኪዳን የአምላክ አንድነት ሶስትነት ፈጽሞ አይታወቅም። አንድ ነው ብለው እንዳያምኑ እንፍጠር ብሎ ስንትነቱን ተናገረ። ነው እንረዳ አለና ደግሞ እንውረድ ብሎ ስንትነቱን ተናገረ። ደግሞ አነ አምላክ አብርሃም ወአምላክ ይስሐቅ ወአምላክ ያዕቆብ አሃዱ ውእቱ እግዚአብሔር ስማ እስራኤል አምላክ አንድ እግዚአብሔር እኔ ነኝና ምን ስማ ይላል። ማን ነው እንደሚል እሺ አንድ ነው እንዳይሉ ሶስት ነው ያላቸው። አላለም ሶስት ነው ሶስትነቱን የሚያሳይ የሚያትት ቃል ተናገረባቸው። ሶስት ነው እንዳይሉ እኔ አንድ ነኝ አምላክ ብሎ ይናገራል። አሁን ሶስት አማልክትም በአዲስ ኪዳን ሶስት አምላክ አለ እያልኳችሁ አይደለም። ልብ በሉ። ሶስትነትና አንድነትን ያሉ ይህ ባልታወቀበት ዘመን ጨለማ ማለት የሃይማኖት ጨለምተኝነት ገጠመው። የሰው ልጅ
ለምን እግዚአብሔር ግን ራሱ ለሰው ልጅ በደንብ አንድነቱን ሶስትነቱን አልገለጸም ቢባል ይገለጽ ዘንድ የሚያስችል ምን የለውም የሰው ልጅ ቅድስና። በምስኪ የአምላክን አንድነቱን ሶስትነቱን ለማወቅ ምን ያስፈልጋል? ቅድስና። ቅድስና በሌለው ዘመን ስለነበረ ሰው በጨለማ ህይወት ይኖር ነበር ይባላል። በጨለማ ህይወት ማለት ግን ፀሐይ ከዚህ ስለዚህ መገለጽ ማለት በሐዲስ ኪዳን ምን አለ ማለት ነው? ተገለጸ። ሲገለጽ ወአዊ ተኖኒ ዋነይ ተፈኖኩ አለ ማላከኝ አባቴ ላከኛል። እኔ ምን አልኩ ያለ ተላኩኛል። ተመልከቱ፣ ላኪ ማን ነው? ስለዚህ ከወልድ የተለየ አካል አለ ማለት ነው አለ እንጂ ላከኝ እያለ ከወልድ የተለየ ምን አለ? አምላክ አይደለም ያልኩት፣ አካል እኮ ነው ያልኩት። ከወልድ የተለየ አካል አለ ማለት ነው አለ። ከወልድ የተለየ አካል ካለ ያ አካል የማን አካል ነው? የአባት አካል ነው። የአብ ስሙ ለዘላለም አብ ነው። በሉ እስኪ ሁላችሁ አብ በሉ እስኪ። ወልድን ስለወለደ አብ የተባለ አይደለም። ልብ በሉ። ወልድን ስለወለደው ነው አብ የተባለ። ለዘላለም አብ ማን ነው? አብ ለዘላለም አብ ከሆነ ወልድ ለዘላለም አለው ወልድ ነው። ስለዚህ አብ ለዘላለሙ አብ ከሆነ ከአብ በፊት አብ የሚባል ሌላ አካል የለም። ለዘላለሙ እሱ አብ ከሆነ ወልድ የሚባል ለዘላለሙ ልጁ ነው ማለት ነው። ከሆነ አይቀድመውም ማለት ነው። አይ አብ ይቀድመዋል ካልን ልጅ ሳይኖረው አብ ሲባል ኖሮ ነው። ሰው ልጅ ሳይኖረው አባት ይባላል አይባልም? ስለዚህ ከወልድ በፊት ነበረ ለሚሉ ሰዎች ከወልድ በፊት ኑሮ ከወለደው ስሙ አብ አይባልም ነበር ማለት ነው። ምክንያቱም አባት የተባለ ወልዶ ስለሆነ ማለት ነው። አሁን እኔ አባት አልባልም ልጅ ስለሌለ ማለት ነው። ሴትዮዋ ስትመጣ ደግሞ ልጅ ሲኖረን ምን ይባላል ማለት ነው? አባት። አሁን ማስታወቂያ ነው የሆነ መሰለኝ። ይሄ ወንጀል ነበር ያሉት። ይሄ ወደ ሽግደል ምንድን ነው የነበር አልኳችሁ? አብ ለዘላለም ምንድን ነው አልኳችሁ? አባት የተባለ ወልድን ስላስገኘ አይደለም። ግን በሌላ በኩል ደግሞ ገልጬ እንዳትጨነቁ እንዳይከብዳችሁ። ወልድ ለዘላለም የአብ ልጅ ነው። ወልድን ስለወለደ አብ አባት የተባለ ነው። በሌላ በኩል ደግሞ ወልድን ስለወለደ አብ የተባለ አይደለም። በርስኩላችሁ ወልድን ስለተወለደ አብ የተባለ ነው። ይህ ቃል አሁን አንድ አይነት ሀሳብ ነው። ለእናንተ ግን ተምታቶባችኋል አይደል? ተሰብራላችሁ። ወልድን ስለወለደ አብ የተባለ አይደለም አሉና ወልድን ስለወለደ ነው አብ የተባለው አልኳችሁ። ምን ማለት ነው? አሁን ጥያቄ ልጠይቃችሁ። ወልድን ስለወለደ ነው አብ የተባለው? ወልድን ስለወለደ ነው አብ የተባለው? አብ ስለተባለ ነው ወልድን የወለደው? አቤት። ሁለቱም ትክክል ነው። ወልድን ስለወለደ አብ የተባለ ነው። ወልድን ስለወለደ አብ የተባለ ነው። ወልድን ወልዶ አብ የተባለ ግን አይደለም። ልብ በሉ። ወልዶት አብ የተባለ አይደለም። ወልዶ ነው አይደል? እኛ አባት ምን ባለው ወልደን ነው አይደል? ወልዶት አይደለም አብ የተባለው። ለምን ካላችሁ ሳይወልደው የኖረበት ጊዜ የለም ነው መልሱ። ግልጽ ነው። ሳይወልደው የኖረበት ጊዜ የለም። ሳይወልደው የኖረበት ጊዜ ከሌለ ልብ በሉ። ሳይወልደው የኖረበት ጊዜ ከሌለ አንድም ሰዓት ከመቅጽበት ዓይን ሳይወልደው የኖረበት ጊዜ ከሌለ ሳይወልደው ኖረ አይባልም። ካልተባለ ደግሞ አባቱ ነው። አባቱ ከሆነ ወልድ የዘላለም ልጁ ነው ማለት አብ አባት ስለሆነ አይበልጥም፣ ወልድም ልጅ ስለሆነ አያንስም። ትክክል ነው ማለት ነው። ይረቅባችሁ ይችላል። እኔም ረቆብ ያያዙ እንግዲህ እንደዚህ ነው። ግን የነገሩ እንደዚህ ነው። በጣም ቀለል አድርጌ ለማቅረብ ስሞክር በአጭር ቋንቋ አብ ለዘላለም አባት ነው፣ ወልድ ለዘላለም ልጅ ነው። አብን ስለወለደው እና ወልድን ስለወለደው አባት የተባለ አይደለም። ሳይወልደው አባት ነው። እንዴት ሳይወልደዋል ካላችሁኝ ያልወለደበት ጊዜ ስለሌለ ግልጽ ነው። ያልወለደበት ጊዜ አለ። ወልድ ለዘላለም ልጅ ነው፣ አብም ለዘላለም አባት ነው። መንፈስ ቅዱስም ትክክል። ሌላ ምሳሌ ልስጣችሁ። ሰው ማለት ሥላሴን ይሰብካል። ማን አልኳቸው? ማን የሚባለው ሰውዬ? ሰው የተገኘው በሶስት አይነት ነገር ነው። አንደኛ ከእህቱ መሬት ነው የተገኘው። መጀመሪያ
አንድ በሩ ከህቱም መሬት አንድ። ሁለተኛ በተከፍሎ ነው የተገኘው። ወጦ የወጣ ምን ብሎ አልኳቸው? ወጦ ነው የተገኘው። ከማን? ሶስተኛ ምን ተብሎ ነው የተገኘ? ሰው ተወልዶ ብሎ እንጂ ተወልዶ አንድ ወር እስኪ ወጦ ተገኝቶ ይህ የሰው መገኛ ተገኝቶ ምንለው አዳምን ከመሬት መገኘት ማለት መውጣት ማለት ሔዋንን ነው ከጎኑ የወጣችው። መወለድ ማለት ማለት ነው ማለት ነው እኛን ማለት ነው። ወይም ደግሞ ሴት በሉት ማለት አቤል አትሉ ሄዶ ተውት። አቤል ዝም ብሎ ዘው ብቻ ነው የሚጨርሰው። አቤል እንዴ ጥያቄ ጠይቃችሁ እንዴ አይገርማችሁ? እነዚህ ሶስት ሰዎች አይገርማችሁ? አቤል በሉ እስኪ ከላይ ጀምሮ አዳም በሉ ሔዋን አቤል እንዲህ ሶስት ሰዎች ግን ሶስቱም በተመሳሳይ ግኝት ነው የተገኙ። ሶስቱም ሰው ናቸው አይደል? ሶስቱም ሰባት ባህሪ ያላቸው አይደል? ግን እንዴት እየሆኑ ነው የተገኙ? አንዱ ተወለደ፣ አንዱ ከጎን ወጣ፣ አንዱ ደግሞ አባት ሳይኖረው አባት ሆኖ ተገኘ። አባት ሳይኖረው አባት ሆነ። አረደብ በሉ አባት ሳይኖረው አባት ሆነ። ከአባት ደግሞ ወጣች። ማን ወጣች? ሔዋን የአዳም ልጅ ናት አይደለች? አይደለችም። ወልዷት አይደል? ከማን ወለዳት? የወጣች ናት። ከማን የወጣች? በሌላ ምስጢር እኮ ይሰዳል። በሌላ ምስጢር የተወለደች ናት። አባቷ ነው ብንል የትም ሌላ ቦታ መሄጃ የላትም አይደል? ግን የተወለደች ሳትሆን ምን ያለች ናት? የወጣች ናት። ተመልከቱ። ያኛው ሳንዱስ ማን አቤል ምን ያለ ነው? እነዚህ መቀዳደም አለባቸው። ባይቀዳደሙ ኑሮ ግን ስላሴ ላይ ሰውኩ አቤት አባት ሳይኖረው አባት ነው። ማን አትበሉ እንጂ አባት ሳይኖረው ምንድን ነው አልኳቸው? አባት ሳይኖረው ማን ነው አልኳቸው? አዳም አባት ሳይኖረው አባት ነው። አብም አባት ሳይኖረው አባት ነው። ከዛስ ደግሞ የወጣች ማለት መንፈስ ቅዱስም ከማን ወጣ? ከአብ ሲወጣ የአብ ልጁ ነው ወለደው ይባላል። ምክንያቱም ሔዋንን አዳም ወለዳት አላለንማ። እንደገናስ ደግሞ አረኑ ማን መጣል ደግሞ አቤል አለ አይደል? አቤል የተገኘው ከማን ነው? አቤት ከአዳም በሉ እንጂ አዳም ነው ለጊዜ የፈለግነው። አዳም አይደል ለመገኛ መስጠው ከአዳም ተገኘ አይደል? ከአዳም ሲገኝ አቤል ከአዳም ሲገኝ እንደ ሔዋን ከጎኑ ነው ያስገኘው ወለደው ነው የሚባለው። ስለዚህ ተመልከቱ። አሁን ያ መንፈስ ቅዱስ ደግሞ ማን ነው? እግዚአብሔር ወልድ ደግሞ ከማን የተገኘ? ከአብ ሲገኝ ከአዳም የተገኙትን አቤልንና ማንን ሔዋንን አንዱን ተገኘ ወይም ወጣ፣ አንዱን ደግሞ ተወለደ ብለን ነው አይደል የተረጎምነው። ስለዚህ ወልድን ተወለደ፣ መንፈስ ቅዱስን ደግሞ ወጣ ወይም ደግሞ ምን አለ ሰረጸ ብለን እንናገራለን። አያችሁ ሰው ራሱ ምስጢረ ሥላሴ ታትሞበት የተፈጠረ ነው። ይሄን አሁን የነገርኳችሁን በጠቅላላ ቅዱስ ዮሐንስ አፈወርቅ ነው ኦሪት ዘፍጥረትን ምዕራፍ 1 እና 2 በተረጎመበት ኃይለ ቃል ዛሬ ታገኙታላችሁ ማለት ነው። ቅዱስ ዮሐንስ አፈወርቅ ሲተረጎም እንዴት ይደንቃል፣ እንዴት ይረቃል እያለ ሊቁ ደግሞ ያራቅቀዋል። ለሰዓቱ ጋዳ እንጂ እኛ ምን ሞክረው ነበር እንዳታፍታችሁ። ይህ ምስጢር የታተመበት ነው ማለት ነው። እየመሸ ነው እንዴ? እሺ ሰዓት መቁጠርን አያውቁም። የሰው ልጅ ሳልፈር ይላል በሌላ በዚህ እዚህ ላይ መፈረም አይቻልም ይላል። መቀነስ እንኳን ከትምህርታችን ከእድሜያችንም ይቀንሳል። የሆነ ሰዓት እሱን እያወቅን ስራ እንድንሰራ አባቶቻችን አምላክ ይርዳል። ስለዚህ ለዓለም ለመሆን በሚለው ወደዚህ የገባ ነው። ብርሃን ለመሆን ብርሃን ማለት መገለጽን ለማወጅ በአዲስ ኪዳን ተገልጾ አንድነቱ ሶስትነቱ የታወጀበት ሆነ ማለት ነው። ስለዚህ ሌላኛው የሰው ልጅ በትእዛዝ የተሰጠውን ሕግ ይፈጽም ዘንድ አልቻለም፣ ሰርቶ ፈጽሞ ያሳየው የለምና። ስለዚህ አራያ ለመሆን ብላችሁ ያሱት። ይሄ አራያ ለመሆን አትስረቅ ማለት ብቻ ሳይሆን ባለመስረቅ የሚመራ መሪ ያስፈልገናል አይደል? አትግደሉ የሚል መሪ ሳይሆን ባለመግደል እጁን ቆጥቦ ወታደሮችን ጠብቆ የሚያሳይ መሪ ያስፈልጋል አይደል እንዴ? ስለዚህ እርሱ ክርስቶስ የተናገረውን ነገር ራሱ ለመኖር በብሉይ ኪዳን ያዘዘውን ትእዛዝ ራሱ ለመፈጸም ሕገ ዕብራውያንን እየተማረ ኖረ ማለት ነው። ስለዚህ ሰዓቴን ለመቆጠብ ቀጣይ እግዚአብሔር ወልድ ሰው ሆነ ስንል እንዴት ነው የሚለውን እናየዋለን። ሰው ሆነ ማለት እንዴት ነው የሚለውን እናየዋለን። ለአሁኑ ግን በንባብ ልጨርሰው ማለት ነው። እግዚአብሔር ሰውን እንዴት አዳነው የሚለውን ነው የምናየው። እንዴት አዳነው? እንዴት የአዳምን ዕዳ ፍጡራን ሊከፍሉት አልቻሉም። ዕዳውን ማለት ነው ያለበትን ዕዳ ሊከፍሉት አልቻሉም። እግዚአብሔር ወልድ ሰው ሆኖ ዕዳችንን ከፈለልን። አዳም ሊቀበለው ይገባው የነበረውን መከራ ሁሉ
ተቀብሎ አዳምን ነፃ አወጣው። ማነው የሚለን እንደዚህ? ቅዱስ ጳውሎስ ቆላስይስ ምዕራፍ 2 ቁጥር 14 ላይ ይናገራል። አዳም በመበደሉ ከገነት ወደ ሲኦል፣ ልብ በሉ በደንብ ተከታተሉ። አዳም በመበደሉ ከገነት ወደ ሲኦል ቢሰደድ መድኃኒዓለም ክርስቶስ ያለበደሉ የገነት ምሳሌ ከሆነች ከነዓን ወደ ሲኦል ምሳሌ ወደ ሆነች ግብፅ ምን አለ ማለት ነው? ተሰደደ። ካሳ ሊክስ ነው የመጣ ብያቸዋለሁ። ካሳ እየካሰ ነው። በዳዩ ማን ነበረ? የአዳምን በደል ግን ሲክስ ራሱን በራሱ የሚክሰው ማን ነው? ወልድ ነው። የሚካሰው ማን ነው? የሚካሰው ማን ነው? የአዳምን እንክልችት ራሱ እየተከላቸለ የአዳምን ሕይወት ራሱ እየኖረው። ስለዚህ ወደ ሲኦል ምሳሌ ሆና ወደምትጠራው ወደ ማን? ወደ ግብፅ ተሰደደ። አዳም ከዓለመ መላእክት ተሰዶ በእንስሳት መካከል ቢገኝ መድኃኒዓለም ክርስቶስ በከብቶች በረት ተወለደ። ልብ በሉ። አዳም ከመላእክት ተሰዶ የት ነው የገባው? ከእንስሳት መካከል መጥቶ እጽዋት አራዊት ከሚኖርበት ቢገባ መድኃኒዓለም ክርስቶስ ደግሞ በምን ተወለደ ማለት ነው? በምን ተወለደ? በከብቶች ምንድን በረት ተወለደ ማለት ነው። አዳም በሕቱም መሬት ሔዋንን ከሕቱም ጎን፣ ልብ በሉ፣ በሕቱም መሬት ተገኝቶ ሔዋንን ከሕቱም ጎን ተገኝተው በድለው ሞት ቢፈረድባቸው መድኃኒዓለም ክርስቶስ ከሕቱም ድንግል ከእመቤታችን ተገኝቶ፣ ልብ በሉ፣ ካሳ ነው እየካሰ ያለ ተገኝቶ ተወልዶ ማለት ምን አለው? አዳነው። ማለት አዳም ነው። አዳም አትብላ የተባለውን በልቶ ልጅነትን ቢያጣ ወልድ በ30 ዘመኑ ተጠምቆ ልጅነቱን ምን አለለት? አስመለሰለት። አዳም በመብል ድል ተነስቶ ከገነት ቢወጣ ወልድ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ ብሎ ፈቃደ ሥጋ ስስትን ምን አደረገ? ድል ነስቶ ካሰለት። ዲያብሎስ አዳምን ከምድር ተለይታ በምትገኝ ገነት ብቻዋን በመብል ድል ቢያደርገው ወልድ ዲያብሎስን ከከተማ እርቃ በምትገኝ ገዳመ ቆሮንቶስ በጾም ድል አደረገው ማለት ነው። እኛው ከገነት ከሁሉ ተለይታ ገነት በምትባል ቦታ ድል ቢነሳው፣ ይሄ ደግሞ ሰይጣንን ከሁሉ ቦታ ተለይታ በምትገኝ በገዳመ ቆሮንቶስ ምን አደረገው? ድል ነሳው ማለት ነው። አዳም ሕግ ጥሶ ከጸጋ ቢራቆት መድኃኒዓለም ክርስቶስ ራቁቱን በመልዕልተ መስቀል ተሰቅሎ ሕግን ፈጽሞ አዳም ሕግ ጥሶ ከጸጋ ቢራቆት ማለት ነው ተሰቅሎ አዳነው ማለት ነው። የአዳም እጅና እግር ወደ ዕፀ በለስ አመርተው ወደ ሞት ቢያደርሱት ጌታ ኢየሱስ ክርስቶስ ደግሞ እጆቹንና እግሮቹን በችንካር ተቸንክሮ ምን አለ ማለት ነው? የአዳምን ግርፋት ተገረፈ፣ የአዳምን ሞት ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ አምላክ ፍጹም ካሳ ካሰልን የአዳም አጽም ባረፈበት በጎልጎታ ተሰቅሎ ሞትን በመውጊያው ኃይል አሳጠው። የአዳም አጽም የተቀበረ ክርስቶስ በተሰቀለበት ነው ማለት ነው። ሌላኛው የመጨረሻው ነጥብ እግዚአብሔርም አዳም ቢበድል በቃሉ ፈርዶ ከገነት ቢያስወጣው በቃሉ ወደ ቀደመ ክብሩ መለሰው። ልብ በሉ። በቃሉ መለሰው ማለት ነው። በአብ ልብነት በታሰበ ውሳኔ ነው አዳም ብያኔ የተሰጠበት። በማን ልብነት? በአብ ልብነት በታሰበ በቃል ውጣ ብሎ ቢያስወጣው በማን ቃልነት ነው ያስወጣው? በወልድ ቃልነት ያስወጣውን አዳምን እግዚአብሔር ወልድ እግዚአብሔር አብ በወልድ ቃልነት ወይም ደግሞ በቃሉ በወልድ እርሱን ስግው አድርጎ በአብ ፈቃድ አይደል ወልድ የተወለደ አዳም። ልብ ብሎ በቃል የሚለው በቃል ውጣ ብሎ አስወጣው፣ በቃል ግባ ብሎ ማለት አይደለም። የአብ ቃል ወልድ ስለሆነ በወልድ ቃል ተነግሮት ወጣ፣ ወልድ ቃል ሙቶለት ገባ ማለት ነው። ይህ ምስጢር የተከናወነበት የነገር ሥጋዊ ምስጢር እንዲህ እያለ ይቀጥላል። ቀጣይ የምናየው እግዚአብሔር ወልድ ሰው ሆነ ስንል እንዴት ነው የሚል ትንሽ የቀጣዩ ቀን ከበድ ትላለች። እናንተም ጠንከር ብላችሁ አንባችሁ ወስራት እግዚአብሔር ደናለ